ከዛ በፊት ግን በጉጉት ሲጠበቅ የነበረው በጆርካ ኤቨንትና በዳኒ ዴቪስ የተዘጋጀው አዲስ ኮንሰርት ቁጥር 2 በብዙ ሰርፕራይዞችና በተሳካ ኮንሰርት ሂደት መጠናቀቁን ሰምተናል። ብዙ አስገራሚ ነገሮች ነበሩ። ብዙ ሰርፕራይዞች ነበሩት። ተወዳጁ ድምጻዊ ሚካኤል በላይነህ ከባለቤቱ ጋር የተጋቡበትን 5ኛ ዓመት አክብሯል። ዋው ደስ ይላል በጣም። እንዲሁም ክቡር ዶክተር አርቲስት መሐሙድ አህመድ ድንገት ባጋጠመው የጤና እክል ምክንያት ኮንሰርቱ ላይ ሳይታደም ቀርቷል። በጣም ነው የሚገርመው። እንግዲህ ያው የጤና እክልን ምንም አርገ ልታስቀረው አትችልም። ጋሽ መሐሙድ ሀገር ውስጥ የለም የሚል አሜሪካ ነው እና ይቅርታ ጠይቋል። ያው ህዝቡም ደግሞ እዛ ኮንሰርቱ ላይ የነበረውም ህዝብ ብዙ እንትን አላለም። ምክንያቱም ታላቅ ድምጻዊ ነው፣ ቢመቸው አይቀርም ብሎ ነው ያሰበው። እንዲሁም ቴዲ አፍሮ የ41ኛ ዓመት የልደት በዓሉን በሚሊኒየም አዳራሽ ተገኝቶ አክብሯል። እኔ ኪንግ በሰዓቱ ማለት ነው ቪአይፒ ላይ ወጣው መጀመሪያና ከዛ ድባቡን ሳይወታች በጣም ደስ ይላል። እታች ያለው መንፈስ ደስ ይላል። በጣም ደስ ይላል። ስቴዲየም ባህር ያለው በቃ በጣም ደስ ይላል። ህዝቡ ይጮሃል፣ ይጨፍራል እና ማንም ከማንም ጋር አይሰማማም። የራሱ ሙድ ነው ሁሉም የሚያራምድ። በቃ የቡና ደጋፊ በለው የጊዮርጊስ ሊሆን ይችላል በለው። እኔ ገባው ስገባ በጣም ህዝቡ ድብልቅልቅ ብሏል እና በዛን ሰዓት ላይ እኔ አላየሁም። በጣም ቴዲ የሚባል በጣም ብዙ ጩኸት ነበርና ወደ አዳራሹ ሲገባ የነበረው ስሜት በጣም ከቁጥጥር ውጪ ነበረ። በጣም ነበር የሚያስገርመው። እስቲ በሳውንድ በድምጽ ሰምተን እንመለስ። እሺ ይኸውልህ እንግዲህ ስቴዲየም እንደዚህ ሲጮህ ሰምቼ አላውቅም። ማለት በጣም ነው የሚገርመው። ፉጨቱ ጩኸቱ ሰው አይደማመጥም ነበረ። እና እኔ ግራ ገባኝ። ሙዚቃውን እየሰማን እያለ ሌላ ሙዚቃ ነው እየተሰማ ያለውና ቴዲ ሲባል ግራ ገባኝ። እኔ ደግሞ ታችን ያለሁት አላየሁትም መምጣቱንም። በርካታ ያራዳ ልጆችም ሲንጎዳጎዱ ነበር ተባለ። በርካታ ሞባይሎች ናቸው የተበሉት የሚባል ነገርም ተሰምቷል። ቆንጆ ሞባይል ቤት እንደሚከፍቱ ተስፋ አደርጋለሁ። በጣም ነበር ከቁጥጥር ውጪ ነበረ። ቴዲ አፍሮ ሲመጣ በጣም ነበር የሚጮኸው ነበር የሚባለው። ይፏጫል። ቪዲዮውንም አይቼዋለሁ። በጣም ነው የሚገርመው። ድንጋይ ቢወረወር የሰው ጭንቅላት ይፈነክታል እንጂ መሬት አይወድቅም። ይሄን ያህል የሰው ሞዴል በጣም ጢም ብሎ ነበር። በጣም ይገርማልና ግን ትንሽ የተሰማኝ ስሜት ነበር። ማለት እዛ ጋር ተጋብዞ ማለት ሊዘፍኑ የመጡት ድምጻያኖች 5 ናቸው በቁጥር 5ቱም ይታወቃሉ። አንዳንዴ እኛ የምንሰጥበት ማለት ላርናቆት የምንሰጠው መጠን እናልፍና የነዛን ድምጻያኖች ሞራል የመንካትም ያህል ስሜት ሊሆን ይችላል። ቴዲ እንደማይዘፍን እየታወቀ ህዝቡ ቴዲ እያለ መጣራቱ እኔ ከሌላ አንግል ነበር ያለሁት። ድምጻያኖቹ ትንሽ የሞራል ምክንያቱም አሁን ይሄ እነሱ እንደ ሙሽርነታቸው ነው ለነዚህ ለ5ቱ ሙዚቀኞችና ቴዲ እየተባለ በሚጠራበት ሰዓት ለኔ ጨነቀኝ። ማለት ከዛ በኋላ እንዴት ነው ፐርፎርማንስ መቅረብ የሚችለው? ይከብዳል። በነገራችን ላይ ከዚህ ቀደም እንደተናገርነው ቴዲ አፍሮ በ2009 መባቻ ጳጉሜ 5 ወይም በ2010 የአዲስ ዓመት ዋዜማ ኢትዮጵያ ከተሰኘ 5ኛ የሙዚቃ አልበሙ ጋር በተያያዘ ለመጀመሪያ ጊዜ በአዲስ አበባ ሚሊኒየም አዳራሽ ኮንሰርቱን ለማቅረብ የመንግስትን ፍቃድ እየጠበቀ ነው። በእርግጠኝነት ግን አንድ ነገር ልንገር፣ እዛ ቀዳሜ ዕለት የነበረው ህዝብ ሙሉ ይገባል። በጣም በሚገርም ሁኔታ ደግሞ ውጭ ያለው ህዝብ ይገባል። ሚሊኒየም አዳራሽ እንደማይበቃ እርግጠኛ ሆኜ መናገር እችላለሁ። አዎ እንግዲህ ያው አልበሙን በ5 ሚሊዮን ብር የገዛው እና ከኤፕላስ ኢቨንት ፕሮሞሽን ጋር በመተባበር እንደሚያዘጋጁት ሰምተናል። በተጨማሪ ሚሊኒየም አዳራሽ በዋናነት ከሚያስተዳድረው አዲስ ፓርክ ጋር 1.2 ሚሊዮን ብር የአዳራሽ ኪራይ ተስማምተዋል። ለአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ሰላማዊ ሰልፍና ስብሰባ ፍቃድ ማስታወቂያ ክፍል በአዲስ ፓርክ ዴቨሎፕመንት ማኔጅመንት የማርኬቲንግና የሰው ኃይል ኃላፊ አቶ ስለሺ ለማ ሰኔ 2 ማለት ነው ሰኔ 2 2009 ዓመተ ምህረት በላኩት የፍቃድ መጠየቂያ ደብዳቤ መሰረት የባለስልጣኑ ጽሕፈት ቤት ከሚከተለው አካል ጋር ተመካክሮ መልሱን እንደሚያሳውቃቸው ገልጾላቸዋል። ጥሩ ነው፣ ደስ ይላል። ስለዚህ ሰኔ 2 ነው ማመልከቻው የገባው። ከሚሊኒየም አዳራሽ ጋር ያላቸውን ያው በፊርማ አረጋግጠዋል። በእርግጠኝነት ቦታው ሰዓቱ ካልተያዘ ሚሊኒየም አዳራሽ ከተፈቀደለት ሚሊኒየም አዳራሽ ፈቅዶላቸዋል። በ1.2 ሚሊዮን ብር የአዳራሽ ኪራይ እጅግ በጣም ከባድ ኮንሰርት እንደሆነ ተስፋ አደርጋለሁ። ያው ሚሊኒየም አዳራሽ ራሱ በአዲስ ፓርክ ስር ነው ያለው። የአዲስ ፓርክ ደግሞ ዋናው ማለትም የማርኬቲንግና የሰው ኃይል ኃላፊው አቶ ስለሺ ለማ ደብዳቤ አስገብተዋል ማለት ነውና ደብዳቤው ምናልባት ከተፈቀደ በእርግጠኝነት ሚሊኒየም አዳራሽ ኮንሰርቱን ያደርጋል። ቴዲ 1.8 ሚሊዮን ብር እንደተከፈለው በጭምጭምታ መልክ ሰምተናል። ደስ ይላል። አንድ ነገር ልነግርህ ፈልጌ ነበር። እንግዲህ አሁን ቴዲ ኮንሰርቱን ያዝቀርባል ስትለኝ ህጸጾች ነበሩ። በዚህ በአዲስ ኮንሰርት 2 ላይ የተመለከትኳቸው
ችግሮች ነበሩ። በምግብ አቅራቢዎቹ ዘንድ በጣም ጥሩ ነበረ። ውጭ ላይ ነበር የነበረው። በነገራችን ላይ ላቋርጥህና አጠቃላይ ያለው መረጃ ልስተ 15000 ሰው ገብቷል። በእርግጠኝነት ከዛ በላይ ነው ይሆናል። ግን 9000 ቲኬት አርብ ለታ ሁሉ በሙሉ አልቋል። ከዛ በኋላ የቀሩት ቲኬቶች ደግሞ ቅዳሜ ለታ ነው የተሸጡት። 15000 ቲኬቶች ተቸብችቧል። ከዛ እንግዲህ በተጨማሪም በተለያዩ ሚዲያዎች የተሸለሙ የዲጄ ኪንግስተን ሰዎችን ጨምሮ በርካታ ቲኬቱን ያገኙ ግለሰቦች በነፃ ነበሩ አይደል? እስከ 20000 ሊደርስ ይችላል። ምናልባትም 18000 እንዳለፈ ነው መረጃው የሚያሳየው። 1000 አይሆንም ብለን የነበሩት ጋር ከ18000 ሰው ያልፍ ነበር። እሺ እና በሰዓቱ የሰው መብዛት ሊሆን ይችላል። መጠጥ ላይ በተለይ ድራፍት በሚሸጡት አካሎች ላይ ትንሽ ማለት ያልተገባ ነገር ነበር። ምክንያቱም ትኬቱን 100 ብር ነው የምትገዛው። 100 ብር ገዝተህ ትኬቱን ይዘህ ትሄዳለህ። ላይደርስ ይችላል። አልቆ አይደለም በጣም ግፊያ ነበረ። ያንን ሃንድል ማድረግ አልቻሉም ነበረ ትልቁ ክፍተት ያየሁት። እንዲሁም ደግሞ ሳውንዱ በተለይ በዲጄ በሚሰራበት ሰዓት ላይ ሳውንዱ ጥሩ አልነበረም። የሚያጫውተው ዲጄ ሼሪ ነበር። በጣም ከባድ ተቃውሞ ነበረ። ምናልባት አንተ እንደ ጓደኛም እንደ በተደጋጋሚ የዲጄው ስም አብሮ ተነስቷል። ሼሪ በጣም ጎበዝ ዲጄ ነው። በዚህ ሰዓት ምናልባትም ከተማችን ውስጥ ካሉ ጎበዝ ዲጄዎች መካከል አንደኛው ነው። በጣም በርካታ ኮንሰርቶችን በታላቅ ስኬት የሰራ ልጅ ነው እና አንዳንድ ጊዜ ምን አይነት ነገር አለ መሰለኝ፣ ማንኛውም ሰው ፐርፌክት ላይሆን ይችላል። ታይሙ በጣም ብዙ የሚያናድዱ ነገሮች ሊፈጠሩ ይችላሉ። አሁን እኔ በዲጄ ሙያ ውስጥ እንዳለኝ ኤክስፒሪየንስ ረጅም ጊዜ ነው የሰራሁት አይደል? እንዳለኝ ኤክስፒሪየንስ ለምሳሌ አሁን እሺ ቴዲ አፍሮ በጣም በርካታ ተከታዮች አሉት። በጣም በርካታ ሰው ይወዳል አይደል? አንዳንድ ጊዜ ስቴጅ ፐርፎርማንስ ያደርግ የተሳካ ላይሆንለት ይችላል። ቴዲ አፍሮ አይችልም ማለት ነው አይደለም። ምናልባት በዛ ቦታ ላይ የነበረው ስሜቱ ሊወስነው ይችላል። የዝግጅቱም ታይም ምክንያቱም ከልጅ ሚካኤል ጋር ኳታር ነበር ኮንሰርት ሰርቶን የተመለሰው። ልክ እንደሰራ በቀጥታ ነው ወደዚህ ኮንሰርት የመጣው እና አንድ ቀን እረፍትን ያደረገው ገብቷል አይደል? አርብ ዕለት ማታ ነው ከልጅ ሚካኤል ጋር አዲስ አበባ ላይ የገቡት። ከዛ በኋላ ቅዳሜ ሰራ። ምናልባት ዝግጅቱ ላይ የተጠናከረ ነገር ላይኖር ይችላል። ሳውንዱም አሪፍ ስላልነበረ ያው ፍለፊት የነበረው ዲጄው ስለሆነ ዲጄውን ለመውቀስ ሰው ወደፊት ይላል እንጂ እኔ ሙሉ በሙሉ በሼሪ እርግጠኛ ነኝ። እኔ እንግዲህ ባየሁት መጠን የሙዚቃ ምርጫዎቹ በመጀመሪያ ላይ ጥሩ ነበሩ እና አንዳንዴ ምን አለ መሰለህ የሰው ግፊትም አንተን የፈለግከውን ነገር እንዳታደርግ ቴዲ ተከፍቶ ቴዲ ይባል ነበር። ቴዲ ተከፍቶ ቴዲ ይባል ነበር እና እንግዲህ ማለት ዲጄ ነው። በእርግጥ የሰዎቹን ሀሳብ ማሟላት ይኖርበታል። ግን ተዘጋጅቶ የሚመጣበት ዘፈን ይኖራል አይደል? የሰዎቹን ስሜት ያሟላል ሲል ግን ማጥራት አለብህ። ለምሳሌ አሁን እሱ የተዘጋጀባቸው ሙዚቃዎች አሉ። በነገራችን ላይ አንድ እንደዚህ አይነት ኮንሰርት ሲዘጋጅ የአማርኛ ዘፈን ባይከፈት እኔ ምርጫዬ ነው። ለምሳሌ ኮንቴምፖራሪ የሆኑ ሙዚቃዎች አሉ በዚህ ሰዓት እየተደመጡ ያሉ እና የዛ ሌጀንድ ዘፋኝ ወይም የዛ አንጋፋ ድምጻዊ ፐርፎርማንስ በተወሰነ ሁኔታ ወርዷል እንበል። የዛን ጊዜ የዚህን ወጣት ድምጻዊ ዘፈን እያነሱ ይከፈት ደንዳሾ ሊሉ ይችላሉ። የዚህ ጊዛ ጋር ሊሉ ይችላሉ። ምናልባት መጨፈራቸውን ነው የሚመለከቱት። እና ያ ደግሞ ምናልባትም ሞራል ስለሚነካ አሁን ሼሪም የተዘጋጀባቸው ሙዚቃዎች ይኖራሉ። ሙሉ በሙሉ የቴዲን ዘፈን በተከታታይ የሚጋብዝ ከሆነ ምናልባትም ኮንሰርቱ የመረበሽ ስሜት ይኖራል ከሚል ሐሳብ ይመስለኛል እንጂ ሼሪ በጣም ጎበዝ ዲጄ። ሌላ ስለ ኤፍሬም የምትለው ነገር አለ እንዴ? ኤፍሬምም ቢሆን ያው ራሱን ያስተዋወቀበት መንገድ ትንሽ ሰው ቅር ብሎት ነበር። ግር አሰኝቶታል። ቅርም ብቻ ሳይሆን ግርም አሰኝቶታል። መጀመሪያ ባንዶቹን ያስተዋወቀው እንደውም እኛን ሰምቶናል እንደ እያልን ነበር። ሊድ ጊታር ከሌ ቤዝ ጊታር ከሌ ኪቦርድ ከሌ ሮሃ ባንድ ምናምን ሰምቲንግ ብቻ የተለያዩ ስሞችን ከጠራ በኋላ ያው አንጋፋው ተወዳጁ ጀግናው ድምጻይ አይነት ስሜት አለ ኤፍሬም። የዘፋኝ ኮሩ እንደዚህ አይነት ስሜት አለውና ስቴጅ ላይ ራሱን በእንደዚህ አይነት መልኩ ማስተዋወቁ ትንሽ ይገባዋል እሱ ማለቱ ነው እንጂ አሁን አንድ መድረክ መሪ መጥቶ የተለመደ ማለት ጀግናው ምናምን ቢለን ምንም ላይ መስለን ይችላል። እኛ ሀገር የተለመደ አይደለም እንጂ ብዙ ጊዜ የውጪ ድምጻያኖች በደንብ ነው አይደል? በደንብ ነው እንትን የሚሉት። ግን ኤፍሬም ራሱን መግለጽ የፈለገበት መንገድ ብዙዎችን አስቀይሟል። እኔ ካሁን በኋላ ኮንሰርት ነው ማዘጋጀው ከሬዲዮ ለወጣ አስቤያለሁ። ምክንያቱም አፈራፊ ነው። በነገራችን ላይ ሚሊኒየም አዳራሽ የሞላው ቢዮንሴ የመጣች ጊዜ ነበር። ቢዮንሴ ኤክስፒሪየንስ ኮንሰርት ላይ በጣም ብዙ ሰው ሞልቶ ነበር። ያንን እጥፍ ማለት እንችላለን ብለዋል አዘጋጆች። ጫፉ ጋር እኮ ነው ያለው
የመግቢያው ጫፍ ጋር ነው ያለው። በቃ ማለት አስበው እንግዲህ ምን ያህል እንደሆነ ሰው ዝናብም እየተቀጠቀጠ ነበረ። ግን በጣም ትንሽ የኮርዲኔት ችግርም ነበረ። ኪንግ በጣም ብዙ ሰው ስለሆነም ሊሆን ይችላል። ግን አሁን ለምሳሌ ከአቅም በላይ ነው ሰዎች ቀጥሎ ከሌ ገባል የሚባለውን ነገር አለ አይደል? አንድ ድምጻዊ ቀጥሎ ይመጣል፣ ቀጥሎ ድምጻዊ ይመጣል የሚባል ነገር አለ። አሊ ቢራ ሊገባ ሲል ሰው ወጥቶ ነበር፣ መብራት በርቶ ነበርና አሊ ቢራ ሲሰማ ነው እንደገና ተመልሶ የገባውና ጆካ አይደለም በርግጥ ጆርካ ነው። ጥሩ ኮንሰርት አቅርቧል። በጣም የተሳካና ያማረ ኮንሰርት ነው። እንደዚህ አይነት ኮንሰርቶች ቢደጋገሙ ሁላችንም እንመርጣለን። ያው ጋሽ ማህሙድም እንደምትረዱት ተስፋ እናደርጋለን። ምክንያቱም ይቅርታ ጠይቋል። ግን በብዙ ሰርፕራይዞች የተሞላ ደስ የሚል ቀን ነበረ። በእርግጠኝነት አድማጮቻችንም ወዳችሁታል። እንደዚህ አይነት ስህተቶችን ቢስተካከሉ እንላለን። የዲጄ ሼሪ ግን ስህተት አይባልም ባይነኝ እኔ። ሰው ያው ተቀይሞ ሊሆን ይችላል ወይ ደስ አላለው ሊሆን ይችላል። ዲጄ ሼሪ ጎበዝ ነው። አንተ በቅርበት ስለምታውቀው ነው። እኔ በሰማሁት አንጻር ግን ጥሩ አልነበረም። የሰውን አንድምታ መቀኛ ነን። የኢትዮጵያ ዲጄዎች ማህበር ከኢትዮጵያ ዲሞክራሲያዊ ሪፐብሊክ የበጎ አድራጎቶች ማህበራት ኤጀንሲ በቅርቡ በይፋ ፍቃድ ተሰጥቶት ስራ መጀመሩ ይታወቃል አይደል? በመሆኑም ዛሬ ከቀኑ 8 ሰዓት ላይ 24 አካባቢ በሚገኘው ኮከብ አዳራሽ በሀገር አቀፍ ደረጃ የመጀመሪያውን የምስረታ ስብሰባ ያካሂዳል። በእለቱም የአዳዲስ ዲጄዎች ምዝገባ፣ የስራ አፈጻጸም ሪፖርት፣ የቀጣይ ዓመት እቅድና የሙያተኛውን ጥቅም ለማስጠበቅ ወሳኝ ስብሰባ ስለሚያካሂድ ማንም ዲጄ ነኝ የሚል ባይቀር የተሻለ ነው። ደስ ይላል። ሐምሌ 10 እንግዲህ ዛሬ 8 ሰዓት በኮከብ ህንጻ 24 አካባቢ ነው የሚገኘው። ወጣት ዲጄዎች በተለይ አዳዲስ ተመዝጋቢዎች መጥተው ስማቸውን አስመዝግበው በዲጄ ሙዚቃ ውስጥ ያለውን የጥንካሬና ወይም ደግሞ ረጅም ርቀት የመሄድ አቅሙን ቢያጠናክሩ የተሻለ ነው። እንዴ በማህበር መታቀፉ ራሱ ለሚገኙ ጥቅሞች እንዳልከኝ ባለፈው በአንድ ስም ሁለት ሰው እንዳይሰራ የማድረግም ጥረት ስላለ ዲጄው ራሱን መብቱን ሊያስከብርበት የሚችል ማህበር እንደሆነ ይሰማኛል። ለሙያው እድገትና ህልውና እንዲሁም መብትን ለማስጠበቅ ወሳኝ ስብሰባ በመሆኑ ሁሉም ሰው ተጋብዟል። ዲጄ ነኝ የሚል በአጠቃላይ ቢገኝ የተሻለ ነው። ስለዚህ ብዙ ሰው አይቀርም ብለን ተስፋ እናደርጋለን። እኛም እንደወጣን በቀጥታ እኔ እዛ ነው የምሄደው። የትምህርት እድልም አለ አይደል? በዚህ ጎን ለጎን ሰፊ የትምህርት እድልም አለ። ብቻ በብዙ ሀሳቦች ላይ ከፍተኛ የሆነ ውይይት ስላለ ሁሉም ዲጄ ነው የተባለ በጠቅላላ ቢመጣ አሪፍ ነው። እኔም እንደወጣው እዛው ነው የምንገኘው። ስለዚህ እዛው እንገናኛለን ማለት ነው። እኔ ግን አልሄድም። ምን አባት ሰራለ። ለማንኛውም አድማጮቻችን ቁም ነገር ፕሮግራማችን ላይ ነው የምንገኘው። አዲስ አበባ ዩኒቨርሲቲ በ1997 ዓመተ ምህረት ለታላቁ ድምጻዊ ጥላሁን ገሰሰ ያው የክብር ዶክትሬት ሰጥቶት ነበር። በኢትዮጵያ የዘመናዊ ሙዚቃ እድገት ውስጥ የራሳቸውን ጉልህ አስተዋጽኦ ማሳረፍ የቻሉ በርካታ የኪነ ጥበብ ሰዎች አሉ። ለነዚህ የምንጊዜም የኪነ ጥበብ ባለውለታዎች ደግሞ የእውቅናና የክብር ዶክትሬት ዲግሪ በይፋ መስጠት ከጀመረ 12 ዓመታት አስቆጥሯል። 12 ድፍን ዓመታትን አስቆጥሯል። ከ1997 እስከ 2009 ማለት ነው። አዲስ አበባ ዩኒቨርሲቲ በ1997 ዓመተ ምህረት ለታላቁ ለምንጊዜም ተወዳጁ ድምጻዊ ክቡር ዶክተር አርቲስት ጥላሁን ገሰሰ ለአንጋፋ አዝማሪት ንጋቷ ከልካይ የክብር ዶክትሬት መስጠት ከጀመረ አንስቶ ፈለጉን በመከተል የተለያዩ ዩኒቨርሲቲዎች ራሱ የአዲስ አበባ ዩኒቨርሲቲን ለሙዚቃ ጥበበኞች የክብር ዶክተሬት በመስጠት ላይ ነው የሚገኙት አሁንም ድረስ ማለት ነው። ጥሩ ነው። በጣም አሪፍ ነው። የጅማ ዩኒቨርሲቲ በ2004 ዓመተ ምህረት ለኢትዮ ጃዝ ፈጣሪ ሙዚቀኛ ሙላቱ አስታጥቄ፣ በ2005 ጅማ ዩኒቨርሲቲ ለአንጋፋው ሁለገብ የኦሮምኛ ሙዚቀኛ አሊ መሐመድ ቢራ፣ ጎንደር ዩኒቨርሲቲ በ2006 ዓመተ ምህረት ለአንጋፋው ድምጻዊ አስቴር አወቀና በ2007 ዓመተ ምህረት ደግሞ ለአንጋፋው ድምጻዊ መሐሙድ አህመድና አዲስ አበባ ዩኒቨርሲቲ በ2006 ዓመተ ምህረት ለአንጋፋው ጸሐፌ ተውኔት የዜማና ግጥም ደራሲ ተስፋዬ አበበ፣ መቀሌ ዩኒቨርሲቲ በ2007 ዓመተ ምህረት በሞት ለተለየው የትግርኛ ሙዚቀኛ አቀንቃኝ ኪሮስ አለማየሁ ታላቁን ክብር ለታላቆቹ ሙዚቀኞች በክብር አበርክተዋል። እንዲሁም 2009 ላይ አበበ መለሰ ግጥምና ዜማ ደራሲ። ከዛ በፊት ግን የወልቂጤ ዩኒቨርሲቲ 2007 ዓመተ ምህረት ለታላቁ ሙዚቀኛና የኢትዮጵያ ሙዚቀኞች ማህበር ፕሬዝዳንት ዳዊት ይፍሩ የክብር ዶክትሬት ዲግሪ ማበርከቱም አይዘነጋም። አሁን ደግሞ ባሳለፍናት ጥቂት ወር ማለትም አንድ ወር አይደል? አንድ ወር ማይሞላው ባህር ዳር ዩኒቨርሲቲ ለተወዳጁ የግጥምና ዜማ ደራሲ ለአበበ መለሰ የክብር ዶክትሬት ዲግሪ ሰጥቶታል። የዛሬ 15 ቀን ማለት ነው። የዛሬ ሳምንት
ይህ የጥበብ ስራ እውቅናን ትኩረትን እያገኘ ሄደበት መሆኑን አመልካች ነው አይደል? የኢትዮጵያ ሙዚቀኞች ማህበር ምክትል ፕሬዝዳንት ሰርጸ ፍሬ ስብሐት በተደጋጋሚ ተናግሯል። ከፍተኛ የትምህርት ተቋማት ይህንን በማድረጋቸው ጥበቡን ከማክበራቸው በተጨማሪም ከማህበረሰቡ ከፍተኛ የሆነ ይሁንታንና ምስጋናን እያገኙበት መሆኑን በተለይ አጋጣሚዎች ሰምተናል። በጣም የሙዚቃ ጥበብ ከፍተኛ ትዕግስት፣ ጽናትን፣ መስዋዕትነትን መክፈልን የሚጠይቅ ትልቅ ሙያ መሆኑን በማረጋገጥ ለጥበብ ሰዎች የተሰጡትን የክብር ዶክትሬቶች ከፍተኛ የትምህርት ተቋማቱ የሚያስመሰግናቸው ነው። በጣም ሁሉም ተቋማት ያስመሰግናቸዋል። ምክንያቱም ምን መሰለ ማለት አንድ ዘርፍ ብቻ አይደለም ልታይ የሚገባው። ለምሳሌ ስለ ግብርና የሰራ ሰው ክብር ዶክትሬት ከተሰጠው ያ ሰውዬ ለማህበረሰቡ ጥቅም ስለሰጠ ነው ማለት ነው። ዘፈን ዘፍኖ አንድ ብዙ ግለሰቦችን ማንቃት የሚችል ፓወር ያለው ነው ጥበብ ማለት እና በዛ ጥበብ ለምሳሌ ወታደሮችን ያነቃቃል። አንድ ዘፋኝ ሄዶ ወታደርን ያነቃቃል፣ የሚጎለጉሉትን ያነቃቃል። ይሄ ከማህበረሰቡ ከውስጡ የሚወጣ ነገር ነውና ይህን ሰው ደግሞ ለማስታወስ ግዴታ ነው። ሌላም ማድረግ ቢኖር ቢሰጠው አይከፍል። ሙዚቃ ለሀገር ያለው ኢሜጅ በጣም ትልቅ ነው። ምናልባትም ብዙ ነገሮችን የማነሳሳት ኃይል አለው። ወረራ ሊሆን ይችላል። የተለያዩ በሽታዎች ድንገት ሀገራችን ሲገቡ እነዛን ለማጥፋት ሙዚቃን መጠቀም አለብን። ስለዚህ ሙዚቃ ያው ከማህበረሰቡ ለምሳሌ ኤችአይቪ በሚመጣ ሰዓት ይነሳል፣ ትራፊክ አደጋ በበዛ ሰዓት ምናምን ህዝቡ የሚያዳምጠው በመጀመሪያ እነዚህን ታዋቂ ድምጻያኖች ባይሆን እንኳን ድምጻያኖቹን ያዳምጣል እና ለነዚህ ደግሞ ክብር መስጠት ግዴታ ነው። ያው ክብሩ ለደረሳቸው ሙዚቀኞች ትልቅ የመንፈስ እርካታና ለመኖራቸው ዋጋ የሚሰጥ ትርጉም ያለው እውቅና ሆኖ በማህበሩ ዘንድ ተቀባይነት አግኝቷል። ወደፊትም የጥበቡን መድረክ ለሚከተሉት ወጣቶች ሙዚቀኞች ማበረታታትን የሚፈጥር ትልቅ የተስፋ ስንቅ እንደሆነም ይታመናል። በጣም የኢትዮጵያ ሙዚቀኞች ማህበር ከሀገራችን ቀደምት ማህበራት አንዱ ሆኖ በ1958 ዓመተ ምህረት የተመሰረተ አንጋፋ ማህበር ነው። የኢትዮጵያ ሙዚቃ ሁለንተናዊ እድገት የሚወስነው የሙዚቀኞቹን ኢኮኖሚያዊና ሞራላዊ መብት ለማስጠበቅ እንደ መስራቱ በየጊዜው የክብር ዶክትሬት የተሰጡትን ሙዚቀኞች እንኳን ደስ ያላችሁ ለማለት የተለያዩ ዝግጅቶችን ማዘጋጀቱ ይታወቃል። ብዙ ጊዜ ተዘጋጅቷል። በተለይ 2007 በጎንደርና በወልቂጤ ዩኒቨርሲቲ የተሰጠውን የክብር ዶክትሬት ዲግሪን አስመልክቶ የምስጋና መርሃ ግብር አዘጋጅቶ ነበር። ለማህሙድ አህመድና ለዳዊት ይፍሩ ማለት ነው አይደል? የክብር ዶክትሬት ለዳዊት ይፍሩና የክብር ዶክትሬት ለጋሽ ማህሙድ አህመድ። እስቲ የተወሰኑትን ከዛ በፊት የምስጋና መርሃ ግብሩ ታላቅ ክብር ለታላላቆቹ የሙዚቃ ጥበበኞች በሚል መሪ ሐሳብ የጎንደርና የወልቂጤ ዩኒቨርሲቲ በኢትዮጵያ ሙዚቃ የግል አስተዋጽኦቸውን የመረጧቸውን ድምጻዊ ማህሙድ አህመድና የሙዚቃ አቀናባሪውን ዳዊት ይፍሩን በ2007 ዓመተ ምህረት መገባደጃ ላይ የተሰጣቸውን የክብር ዶክትሬት ምክንያት በማድረግ የተዘጋጀ ነበር። እነዚህ ሁለት የሙዚቀኛ ጥበበኞች ያገኙት ታላቅ ክብር የኢትዮጵያ ሙዚቀኞችን፣ ሙዚቃ አድናቂዎችንና ማህበሩን እጅግ ያስደሰተ የጥበብ ክብር መገለጫ ተግባራት ተደርጎ ተወስዷል። በመሆኑም ይህንን የደስታ ስሜት እንዲጋሩ በርካታ የሙዚቃ ባለሙያዎች፣ የመገናኛ ብዙሃን ባለሙያዎች፣ መንግስታዊ የጥበብ ተቋማት፣ በጥበብ ስራ ላይ የተሰማሩ ግብረሰናይ ድርጅቶች፣ የሙዚቃ አሳታሚዎችና የተለያዩ እንግዶች በተገኙበት ሁለቱ ሙዚቀኞች የወርቅ ሀብል ሽልማት ተበርክቶላቸዋል። ይህ መሆኑ ደግሞ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነው። እውነት ለመናገር ያው የሚነሳም ጥያቄ አለ። መስዋዕትነት ከፍላ ጥበብ እኮ ከየትኛውም ሙያ በላይ መስዋዕትነት ትፈልጋለች። ከየትኛውም ሙያ በላይ ሙዚቃንም በለው ቲያትሩ ላይ ያለውን በለው ማለት ሁሌም እስቲ አንድ የጥበብን ሰው ጠይቅ ያለፈበትን መንገድ ነው ሁሌም የሚያስታውሰው እና ለዛ ደግሞ ግዴታ ነው ክብር ያስፈልገዋል። ከዚህ ጋር በተያያዘ የሚነሱም ጥያቄዎች አሉ። አሁን የክብር ዶክትሬት ኖርማል ነገር ሆኗል። ሁሉም ሰው መታደል ጀምሯል። ምናልባትም ደግሞ ብሔራዊ መንፈሱን ሊያጣም ይችላል። ምክንያቱም ለምሳሌ አሁን አበበ መለሰ ጎጃም ውስጥ ነው የተወለደው አይደል? ጎጃሜ ነው ማለት ይቻላል። ባህር ዳር ዩኒቨርሲቲ ነው የሰጠው። ለአስቴር ደግሞ ያው ጎንደሪናት በሚል ጎንደር ዩኒቨርሲቲ ነው የሰጣት። ለኪሮስ አለማየሁ ደግሞ መቀሌ ነው እና ይሄ ነገር ትንሽ የብሔራዊ ስሜቱን አያጣም ወይ የሚሉ ጥያቄዎችም አሉ። እኔ እንደውም ከዛው አሁን ወደ 30 ዩኒቨርሲቲዎች አሉ። 30ም ዩኒቨርሲቲ እነዛን ሰዎች የሚሰጥበት ለምሳሌ ዩኒቨርሲቲ መሆኑን ለማሳወጅ የክብር ዶክትሬት ይሰጣል። አሁን ለምሳሌ ወልቂጤ ለዳዊት ይፍሩ ሰጥቷል። አላቅም በርግጥ ዳዊት ይፍሩ እዛ አካባቢ ሆነ አይሆን
ሁሉም ግን እንደዚህ አንዳንድ ይሰጣል እና አንደኛ የዩኒቨርሲቲዎቹ መብዛት የክብር ዶክተሬቶቹን ብዛት ጨምሯል። ወደፊት ሊያጡ ላይ ይችላል የሚሸልሙት በዚህ ከቀጠሉ ማለት ነው። በእርግጠኝነት ክብር ዶክተር ዲጄ ኪንግስተን ልትባል ይችላል። አዎ ተደጋጋሚ ሆነ እየቀለለ መጣ ያ ክብር። አሁን በብዛት ሙዚቀኞቹ ደስ የሚላቸው የክብሩ መጠን ነው እና እስከዛሬ ለሰሩበት ካሳ የሚሆናቸው ሳንቲም አይደለም አቅም አይደለም ያ ክብሩ ነውና ያ ክብር ደግሞ ከቀነሰ ምናልባትም ተራ ነገር ነው የሚሆነው። አሁን ለምሳሌ የሆነ ሰዓት ላይ የሚሰጥበትን አስተው ለነ ዶክተር ወልደ መስቀል ኮስትሬ የተሰጠው በጣም ተገቢ፣ ለነ ኃይል ዶክተር አርቲስት ጥላሁን ገሰሰ በጣም ተገቢ፣ ልክ እንደዛ ትሄዳለ። መሐሙድ አህመድ በጣም ተገቢ። ግን አሁን የዩኒቨርሲቲዎቹ መብዛት ግዴታ የክብር ዶክተሬት እንዲሰጡ ሁላውን የተቋቋሙ ነው የሚመስለው። አሁን እንግዲህ 9 ደግሞ በቅርቡ ይጨመራሉ። ስለዚህ በአመቱ 39 የክብር ዶክተሬቶችን ልናይ እንችላለን ማለት ነው። ይሄ ትንሽ ጥንቃቄ የሚፈልግ ይመስለናል። ለማንኛውም የትዝታው ንጉስ መሐሙድ አህመድን በተወሰነ መልኩ እናወሳለን። ከዛ በፊት አንድ ሙዚቃ ድምጠን የስፖንሰሮቻችንን መልእክት ሰምተን እንመለስ። ደስ ይላል። ቆየን እያወራን ምን ማድረግ ይቻላል? ምንም ማድረግ አይቻልም እንዳለው ነው። እሺ ምንም ማድረግ አይቻልም። ወዝ ሙዚቃ ድምጠን እንደገና ተመልሰናል። ወዝ አዲስ በቁም ነገር ፕሮግራማችን ላይ ነው የምንገኘው። አንድ ጊዜ ምን ማድረግ ይቻላል? ምንም ማድረግ አይቻልም። የትዝታው ንጉስ መሐሙድ አህመድ የኢትዮጵያ ሙዚቀኞች ታሪክ መወሳት ሲጀምር ከመጀመሪያዎቹ ረድፍ ከሚዘረዘሩት አንጋፋ ሙዚቀኞች መካከል መሐሙድ አህመድ አንዱ ነው። ጥያቄ የለውም አይደል? መሐሙድ አህመድ የኢትዮጵያ ሙዚቃ ለዓለም ያስተዋወቀ ባለ ታሪክ ሙዚቀኛ ነው። እስከዛሬ ድረስ ከመድረክ ያልወረደ ተወዳጅ ሙዚቀኛ መሆኑን በአድናቂዎቹ ብዛትና በዘመናዊ ሽሬ ስራዎቹ ያስመሰከረ ነው። ለ5 አስርተ ዓመታት መድረክ ላይ የነገሰ የእድሜ ዘመን ታላቅ ድምጻዊ መሐሙድ አህመድ መሆኑን ምንም ጥርጥር የለውም። ይገባዋል። በ1933 ዓመተ ምህረት አዲስ አበባ ከተማ ውስጥ የተወለደው መሐሙድ አህመድ እድገቱ አዲስ አበባ በተለምዶ አሜሪካን ግቢ እየተባለ በሚጠራው አካባቢ ሲሆን የልጅነት ዘመኑን በግሪክ ስፖርት ክለብ ይሰሩ የነበሩትን አባቱን ለመርዳት አስቸጋሪ የሚባሉ ስራዎችን በመስራት አሳልፈዋል። በቀድሞ የአርበኞች ትምህርት ቤት ፊት ለፊት የአሁኑ ኢየሩሳሌም ሆቴል ባለበት ቦታ ላይ በሊስትሮነት ለ4 ዓመት ተኩል መስራቱም ዛሬም ድረስ በኩራት የሚናገረው የህይወት ታሪኩ አንዱ አካል ነው። ይህ ለሁለት ትውልዶች ስራን ሳይንቁ በመስራት ወደሚፈልጉት ሙያና ግብ መድረስ እንደሚችሉ አርአያ በመሆን ያሳየበት ነው ማለት ይቻላል። ዘወትር ማክሰኞና ሐሙስ በቀዳማዊ ኃይለ ሥላሴ ክቡር ዘበኛ መምሪያ ጠቅል ሬዲዮ ይተላለፍ የነበረውን የነ ድምጻዊ ካሳ ተሰማን፣ ተዘራ ኃይለ ሚካኤል እኔ ነኝ ተዘራ የማጫውታችሁ ከጊታሬ ጋራ ነው። ተዘራ ኃይለ ሚካኤልን፣ ተፈራ ካሳን፣ እሳቱ ተሰማ፣ ብዙነሽ በቀለ የሌሎችንም ሙዚቀኞች የሙዚቃ ስራ ቡና ቤት በሮች ላይ ቆሞ ሲያዳምጥ ነው በሙዚቃ ፍቅር ድንገት የተያዘው። ሞዴሎቹ እንደሆኑ ያወራል። አዎ ለእነዚህ ሙዚቀኞች የተለየ አክብሮትና አድናቆት ነበረው። ለአርአያነታቸውም የሁል ጊዜ አክብሮት የገለጸባቸው መድረኮች ብዙ ናቸው። የእነዚህ አንጋፋና ሙዚቀኞች ስራዎች ትምህርት ቤቶች በሚያዘጋጇቸው በወላጆች ቀን መድረኮች ላይ በማቅረብም ነው ጉሮሮውን ማሟሸት የቻለው። መሐሙድ አህመድ በ1953 ዓመተ ምህረት ወደ 1954 ዓመተ ምህረት መሻገሪያ ላይ አንድ ግብጻዊ የምሽት ክለብ ለመክፈት እቅድ እንዳለው ሲሰማ እናቱ እንዲለምኑለት አስቸግሮ በምሽት ክለብ ውስጥ የተለያዩ ስራዎችን ለመስራት ይቀጠራል። የሰው መነሻው ይገርማል። በተለይም የወጥ ቤት ስራን በመስራት ጥቂት ጊዜያትን እንዳሳለፈ ዛሬ ላይ ሆኖ ያስታውሳል። ይህን ባደረገው የሚያደንቃቸውን ሙዚቀኞች ለማየት እንጂ አንድ ቀን በዚህ መድረክ ላይ የመስፈን እድል ይገጥመኛል ብሎ አስቧል ነበር። ግን የሚያደንቃቸውን ድምጻያኖች ለማየት ነበር ሐሳቡ። ምክንያቱም መሐሙድ አህመድ ሙዚቃን መውደዱ እንጂ የሙዚቃ ችሎታ እንዳለው ፈጽሞ ባለመጠራጠሩ የሚያደንቃቸውን ሙዚቀኞች ሲያዜሙ በማየትና በመስማት የሙዚቃ ፍቅሩን ለማውጣት አስቦ ነበር። በጣም ይደንቃል። እስቲ ቀጥል እስቲ። ያው በአንድ ወቅት ግን አንድ ያልጠበቀው አጋጣሚ ይፈጠራል። በምሽት ክለቡ ታዋቂ የነበሩት ሙዚቀኞች በተለይ የሙዚቃው ንጉስ ክቡር ዶክተር አርቲስት ጥላሁን ገሰሰ፣ ብዙነሽ በቀለና ተፈራ ካሳ ለስራ ወደ ክፍለ ሀገር በመሄዳቸው ምሽት ቤቱ ባዶውን ይቀራል። ድምጻያኑ ባለመኖራቸው ምሽት ክለቡ በሙዚቃ መሳሪያ ብቻ የተቀነባበረ ዜማዎችን ለማቅረብ ይገደዳል። በዚህ ጊዜ ነው መሐሙድ አህመድ ለባለቤቶቹ የአንዳንዶቹን ድምጻያኖች ሙዚቃ እንደሚችል የነገራቸው። ለአንዱ መቅረት ለአንዱ መሰረት እንደሚባል ምንም እንኳን ይሳካለታል ብለው ባያምኑም ለሙዚቃ ያለውን ፍቅር በማጤን እንዲሞክረው እድሉን ይሰጡታል።
መሐሙድም እንግዲህ እድሉን ካገኘው ብሎ የተፈጠረለትን አጋጣሚ በመጠቀም የተፈራ ካሳ ጊዜ ቢያሳየኝም የሚለው ፍቅራሽና ጉልቶ ጥፋትሽና ጉልቶ እኔ እንዳንቺ ያልሆንም አልጠላሽም ከቶ የሚለው ሙዚቃ ሲያዜም ተመልካቹም ብቻ ሳይሆን አብረውት ያሉትን ሙዚቀኞችና የምሽት ቤቱን ባለቤት በጣም አስደንግጦ ነበር። እንዲሁም አሳምኗል። በችሎታው የተደመመው የምሽት ቤቱ ባለቤት ለሙዚቃ የሚሆን አልባሳት አሟልቶለት በጊዜያዊነት እንዲዘፍን አደረገው። ለሥራ ወደ ክፍለ ሀገር የሄዱት ሙዚቀኞችም እስኪመጡ ድረስ እንዲዘፍን ተደረገ። ሲመለሱ መቼስ ከሄዱ ባለን የሚሉት እስኪ እንስማው። ብቃቱ በመረጋገጡም ከሙዚቃ ቡድኑ ጋር በቋሚነት የተቀላቀለው መሐሙድ አህመድ በዛው ምሽት ክለብ ውስጥ ያለ ካንቺ በቀር ሌላ ብሞት አልመኝም ግን እስካሁን ድረስ አላወቅሽልኝም የሚለውን ዜማውን የመጫወት እድል ያገኛል። በዚህም ዜማም ይበልጥ ታዋቂነትን ማትረፍ ችሏል። ስለዚህ በቋሚነት ተቀጣጠረ ማለት ነው። ያችን በምሽት ቤት ታዋቂ ያደረገችውን ዜማን ይዞ ወደ ክቡር ዘበኛ የሙዚቃ ክፍል ለመቀጠር ይሄዳል። ይሁን እንጂ ዝናው ገና ያልናኘ በመሆኑ እንዳስበው በቀላሉ ለመቀጠር አልቻለም። የሙዚቃ ክፍሉ አትችልም ወይም አልቀጥርህም ሳይለው የፊደል ሰራዊት በተሰኘው የሙዚቃ መድረክ ላይ እንዲህ ህዝብ ዘንድ ያቀርቡ ነበር። በተሰበሰበበት ሰራዊቱ በተሰበሰበበት ቦታ ላይ ያቀርቡ ነበር። ያው የፊደል ሰራዊት በተሰኘው የሙዚቃ መድረክ ላይ በህዝብ ፊት እንዲዘፍን የህዝቡ ምላሽ ታይቶ እንዲቀጥል ይወሰናል። በእርግጠኝነት ይደገም የተፈጠረለትን አጋጣሚ ተጠቅሞ በገዛኸኝ ደስታ አጋፋሪነት አላወቅሽልኝም የተሰኘውን ዜማ በግሩም ሁኔታ ይጫወተዋል። ከህዝቡ የተሰጠው ምላሽ ደግሞ ከፍተኛ አድናቆት በመሆኑ እየደጋገመ እንዲጫወት ያደርጉታል። አላልኩም? እሺ። በዛው ዕለት ታህሳስ 15 1955 ዓመተ ምህረት በሙዚቃ ክፍሉ ውስጥ በወር ብር 60 ደሞዝ እየተከፈለው በቋሚነት ተቀጠረ። ዛሬ ይበለው ታዲያ 60 ሰዓት ላይ 60 ብር በ1955 ዓመተ ምህረት ታህሳስ 15 ነው የተቀጠረው በ60 ብር 1955 ዓመተ ምህረት እስከ 1963 ዓመተ ምህረት ድረስም በክቡር ዘበኛ የሙዚቃ ክፍል ውስጥ ቁጥር ስፍር የሌላቸውን የሙዚቃ ስራዎቹን አቅርቧል። በ1964 ዓመተ ምህረት ከሙዚቃ ክፍሉ ወጣ ያለ ከአይቤክስ ባንድ ጋር ዛሬም ድረስ የሚታወቅበትን የንግስና ዘውድን የጫነለትን ትዝታን ጨምሮ ኩሉን ማንኳለሽ የመሳሰሉትን ዘመናዊ ሽሬ ሙዚቃዎች አቀንቅሏል። እነዚህን ስራዎቹን እንደ ትልቅ ስቱዲዮ ይቆጥር በነበረበት በብስራተ ወንጌል የሬዲዮ ጣቢያ ይቀርብ ስለነበረም በህዝቡ ዘንድ እንዲታወቅ ከማድረጋቸው በተጨማሪ ትልቅ ተቀባይነትን አትርፎለታል። በጣም መሐሙድ አህመድ የተፈጠረለትን አድናቆት በአግባቡ በመጠቀም የክቡር ዘበኛ የሙዚቃ ክፍል ለቆ ከአይቤክስ የሙዚቃ ባንድ ጋር መስራቱን ይያያዟል። ከአይቤክስ ጋር ከተቀላቀለ በኋላም ከሌሎች የሙዚቃ ባንዶች ጋር በመሆን በርካታ ስራዎችን ይዞ በተለያዩ የሀገራችን ክፍሎች በዓለም አቀፍ መድረኮች በመዘዋወር ስራዎቹን አቅርቧል። በተለይ ደግሞ ከሮሃ ባንድ ጋር በመሆን ተወዳጅ የሆኑ 5 የሙዚቃ ካሴቶችን በመስራት ለህዝብ ጆሮ አድርሷል። ተወዳጅነትን ሁለገብ ሙዚቃ ተጫዋችነቱንም በቀላሉ ተባስፏል። አሁን ደግሞ የክብር ዶክትሬት ዲግሪውንም ተቀብሏል። መሐሙድ አህመድን ካጀቡት መሃል ደግሞ ሮሃ ባንድ አንዱ ነው። 5 የሙዚቃ ባንዶችን ሰርቷል። አንደኛው ደግሞ ሮሃ ባንድ ነው። እስቲ ስለ ሮሃ ባንድ አንዳንድ ነገር ማለት ሮሃ ባንድ ለ13 ዓመታት ነው የቆየው። ከ1973 እስከ 1986 ዓ.ም በወርቃማነት የዚችን ሀገር ሙዚቃ ያለ ተቀናቃኝ እንደ ኮከብ ሲያበሩ ከነበሩት ባንዶች መካከል በቁጥር 1 የሚጠራው ሮሃ ባንድ ነው። ግድ ነው። ሮሃ ባንድ አባላትን ስንመለከት ዳዊት ይፍሩ ማለት ቀደም ያነሳላቸው ጋሽ ዳዊት ይፍሩ አሁን ክቡር ዶክተር 2 ዓመት ሆኖታል። ጆቫኒ ሪኮ፣ ዮናስ ድጋፌ ወይም ስምዖን ሊባኖስ፣ ያሬድ ተፈራ፣ ተክለ ተስፈስጊና ሌሎችም ናቸው። ተክለ ተስፈስጊ የዛሬ ሳምንት ሰርተን ነበር። ባለፈው ሳምንት ሰኞ ዕለት ስለ ተክለ ተስፈስጊ የተወሰኑ ሀሳቦችን ነግረናቸው ነው። ከአይቤክስ ባንድ ውስጥ ከነበሩት ጆቫኒ ሪኮ ቤዝ ጊታር፣ ሰላም ስዩም ሊድ ጊታር፣ ዳዊት ይፍሩ ኦርጋንና አቀናባሪ፣ ከዳህላክ ባንድ ደግሞ ሌቮን ፎንዲች የእንግሊዘኛ ሙዚቀኛ ሌቮን ፎንዲች የእንግሊዘኛ ሙዚቃ እንዲሁም ተክለ ተስፈስጊ ድራምና ድምጻይ፣ ሌላኛዋ ሴት ደግሞ ኩኩ ሰብስቤን በመጨመር ኩኩ ሰብስቤ ከግል ባንድ ነው የተቀላቀለችው። በመጨመር ይጀምራል ማለት ነው ባንዱ።
በኋላም በአባላቱ መሃል የነበረውን ድክመት የቆዩበት አንደኛ ነገራቸው ይሄ ነው። የነበረውን ድክመት ለመሸፈንና ለማጠናከር ሌሎች ሙያተኞችን ተጨመሩ። ሌላ ሳክስ የሚነፋ ተጫዋች ዮናስ ድጋፌ ወይም ስሞን ሊባኖስ ማለት ነው። በቀጽል ስሙ ስሞን ሊባኖስ ነው የሚባለው። ኤልያስ በቀለ፣ ብርሃኑ ዮሴፍና አሸናፊ አወል በድራመርነት ያሬድ ተፈራን በሳክሲፎን ተጫዋችነት በመጨመርና ያለውን የክሩ እነዚህ ወደ ኋላ ላይ የተቀላቀሉትን ጠንካራ ለማድረግ ሞክሯል። ሮሃ ባንዶች ሁሉ የሚያስታውሱት አንድ ነገር አለ። ሮሃ ባንድ እንግዲህ አይቤክስ ባንድ ከፈረሰ በኋላ የተቀላቀሉ ከአይቤክስ ባንድ የመጡ እቃዎችና ንብረቶችን ይዘው ነው የገቡት እና በሚገቡበት ሰዓት የመሳሪያ ጉድለት ነበረባቸው። በዚህ ሰዓት ነው እንግዲህ የምንጊዜም የስፖርትና የሙዚቃው አጋር የሆነው አቶ አቢሰሎም ይደጉ 40,000 የኢትዮጵያ ብር ከስተዳመና ስፖርት ስፖንጅ ማለት 40,000 የኢትዮጵያ ብር ይሰጧቸዋል። በዛ ጊዜ በጣም ብዙ ብር ነው። ሁሌም እንደ ውለታ የሚቆጥሩትና የሚያስታውሱት ነው። ሮሃ ባንድ ያንን ካገኘ በኋላ ሙዚቃ መሳሪያዎችን አሟልቶ መስራት ጀመረ ማለት ነው። እጅግ ብዙ ድምጻያኖችን አጅቧል። በጣም ብዙ ድምጻያኖችን ግን ጠርተን መጨረስ ስለማንችል ከነዚህ መሃል ጋሽ ተሾመ ወልዴ እስቲ አንዱ ዘፈን አስታውስ እንዴ። ጋሽ ተሾመ እስቲ አንዱ ጨምሯል ፍቅር ጨምሯል ነው። ሙሉቀን ተመለሰ፣ መሐሙድ አህመድ፣ አለማየሁ ሸቴ፣ መልካሙ ተበጀ፣ ኩኩ ሰብስቤ፣ ሐመልማል አባተ፣ ነው አይደበብን እጅግ በጣም ብዙ ድምጻያኖችን ስመጥር ድምጻያኖችን ከኋላ በመሆን አጅበዋል። የኢቲቪ ራሱ ግርማ ሞገስ የለም። የኢቲቪ ግርማ ሞገስ እኮ ነው። ሮሃ ባንድ ለ13 ዓመታት በጋራ በፍቅር በመልካምና በመተሳሰብነት ቆይታን አድርገው እንደ ላፎንቴን 13 ዓመት ብለው ያከብራሉ። 13 ላይ ነው የቆመው። እነሱ ተበታተኑ። የፈረሰበት ምክንያት ብናነሳ የመዝናኛው ኢንዱስትሪ መቀዝቀዝ ነው አንደኛው። ሁለተኛው ደግሞ በተወሰነ መልኩ ቢሆን የመዝናኛው ኢንዱስትሪ ቀነሰ ነበር። በሆቴሎች የነበረው እንቅስቃሴ መገደብ፣ ምሽት ቤቶች ላይ ያው እንደ ክለብ ትንሽ ተቀዛቅዞ ነበር። እንደገና ደግሞ የሙዚቃው ምንድነው የሚባለው ሪትም ሳይሆን ሪትም ማለት በእንትን የሙዚቃው ስሜት የሙዚቃው ስሜት ደግሞ ወደ ሌላ አቅጣጫ መምጣት፣ ወደ ስቱዲዮ መምጣት አንድም እሱ ነው። እንደገና የተለያዩ ባንዶች የሚወጡበት ሰዓት መሆኑ ሙያተኞቹ በሙዚቃ ብቻ የሚተዳደሩ በመሆናቸው ተጨማሪ ስራ አስፈላጊ ስለነበር ወደ ተለያየ ቦታ መንጎድ ለምን መሰለ በተጨማሪ 1986 ዓመተ ምህረት ነው ያው ስቱዲዮ የመጣው። ስቱዲዮ ከመጣ በኋላ ደግሞ የባንድ ሙዚቃዎቹን ሙሉ በሙሉ ማለት ይችላል አጥፍቷቸዋል። አረጠፎ በላው ልክ እንደ ብሔራዊ ሎተሪ አንተ ሙልጭ እንደምትሏል እንደዛ ነው ያነሳውና ከ1973 እስከ 1986 ዓመተ ምህረት ሮሃ ባንድ በኢትዮጵያ ሕዝብ ጋር ቆይታ አድርጓል። ስለ ሙዚቃው ፊት አራሪ የቀድሞ የሮሃ ባንድ ኪቦርዲስት ክቡር ዶክተር ዳዊት ይፍሩ ግለ ታሪክ የሚቀጥለው ሳምንት ደግሞ እናቀርባለን። ስለ ጋሽ ዳዊት የተወሰኑ ፕሮግራሞችን በሚቀጥለው ሳምንት አዘጋጅተንላችኋል፣ እሱን እናቀርባለን። ለማንኛውም ጋሽ መሐሙድ አህመድ ላይ ነው የምንገኘው አይደል? ጋሽ መሐሙድ አህመድ ደግሞ 5 ያህል አልበሞችን ከሮሃ ባንድ ጋር ነው የሰራው። ስለዚህ የሮሃ ባንዶችን ክሬዲት ለመጠበቅ ስንል ነው የተወሰነ ሀሳብ። ምክንያቱም ዳዊት ይፍሩም ቀጣይ ሳምንት ያልነው ዳዊት ይፍሩ እንግዲህ ከሮሃ ሲነሳ ሳታነሱ አታልፍ። ሮሃ ባንድ ከመሐሙድ ጋር ተያያዥነት አለው ከዳዊት ይፍሩ ጋር። ከዛ በኋላ ደግሞ ሞር ደግሞ ከዳዊት ይፍሩ ጋር። ስለዚህ በ1990ዎቹ አካባቢ የራሱን 3M የተሰኘ የሙዚቃ ባንድ አቋቁሞ ሁሉም ይስማ የተሰኘ ተወዳጅ ስራውን ለህዝብ አቅርቦ ነበር። አገሪው ቅልኝ ሁሉም ይስማ ቢለው ማለት ነው። የታላቅ ድምጻዊ በዓለም አቀፍ ደረጃ ተቀባይነት ያለው አንደበትን የታደለ ሙዚቀኛ ነው። ያው በቃ በጣም ጥልቅ የሆነ አንደበትን የታደለ ነው የሚሉት ብዙዎቹ። በዓለም አቀፍ መድረኮች ላይ የኢትዮጵያን ሙዚቃ ያስተዋወቀ የእርሱን ያህል የለም። በእውነት በደንብ ነው ያስተዋወቀው። ከናለባበሱ በተለይ በትዝታው ጃኖን ለብሶ ስታይ በጣም ስሜት ይሰጣል። ጋሽ መሐሙድ በዚህ በጣም ትልቅ ነገር አለ። ጋሽ መሐሙድ ሴት ደግሞ አስቴር አወቀ የኢትዮጵያ ሙዚቃ በጣም በማስተዋወቅ ቀዳሚ ናቸው። በአንድ ድምጽ በድፍረት ለመናገር ያስችላል አይደል? ሙዚቀኛ መሆኑን በባለሙያዎች ዘንድ ተመስክሮለታል። ምክንያቱ ደግሞ ከሀገር ውስጥ መድረኮች ይልቅ በዓለም አቀፍ መድረኮች ላይ በብዛትና በብቃት መጫወቱ እንደሆነም ይነገራል። ዛሬም ድረስ የክብር ዶክትሬት ማለትም የክብር ዶክትሬት ያገኘው ክብር ዶክተር መሐሙድ አህመድ ካለምንም እረፍት እየሰራ አዲስ አልበሙንም ለማውጣት እየሞከረ ያለበት ሰዓት ነው። በጣም በሚገርም ሁኔታ ኮንሰርት ከተባለ መሐሙድ አለ። ምን ያህል ፐርፎርማንስ ቢኖረው ነው? ምን ያህል አቅም ቢኖረው ነው? በዛ ላይ ገብቶ ምን ያህል አቀንቅኖ ስንት ዘፈኖችን ዘፍኖ እንደሚወርድ አስቡ። ጋሽ መሐሙድ ምንም ጥያቄ ነው።
8 አልበም ሊዘፍን ይችላል። የእውነቴን ነው። ጋሽ ማሙድ በጣም ብዙ ነው የሚዘፍነው። ፓወር አልቀነሰም፣ ማይክ አይለቅም ነው የሚባለው። ፓወር አልቀነሰም ምናምን። እኔ ግን በጣም ከማሙድ የምወዳት ዘፈናለች እና እንትን የምትለው ኪቻዌ በጣም ነው የሚመስጠኝ። ሁሌ ደግሞ ቲቪ ላይ ስናፈጥ ያኔ ልጆች እያለን አይቀርም ነበር። አይ ልጅ እንኳን አይደለም ያው ከ66 22 በቃ ፍቅር ምናምን ጀምራ አይደለም። ፈረንጆች የጋሽ መሐሙድን ዜማ አጥንተው እንዲጫወቱ ያደረገና ተጽዕኖ ያሳደረ ድምጻይ ነው። የፈረንሳዩ ቡሉንስ ባንድ የመሐሙድን ሙዚቃ ብቻ በመጫወት ትልቅ ዝናን እንዳተረፈ የሚዘነጋ አይደለም። ይታይ እንግዲህ ብሪታንያ እንዲሁም የብሪታንያ ድምጻዊት የፍቅር ወጥመድ ነው የተሰኘውን የሙዚቃ ስራውን በመጫወት ራሷንም ሆነ ኢትዮጵያን በዓለም አቀፍ መድረክ አስተዋውቃለች። ወንድናት ገነነችበት። ይሄ ሁላ የጋሽ መሐሙድ ተጽዕኖ ነው። አዎ በጣም በ1999 ዓመተ ምህረት የቢቢሲ ሬዲዮ ጣቢያ የተሰኘው ሽልማት ጨምሮ በርካታ ሽልማቶችን ከውጭና ከሀገር ውስጥ አግኝቷል። በትልቅነታቸው ከሚጠቀሱት ሽልማቶች መካከል በ1988 ዓመተ ምህረት የኢትዮጵያ የኪነ ጥበብና መገናኛ ብዙሃን የሽልማት ድርጅት የህይወት ዘመን ድምጻዊ ብሎ ሸልሞት ነበር። ዘግይቷል ነው። አዎ በጣም ዘግይቷል። 89 አይደል? የዛሬ 10 ዓመት ማለት ነው። በ2007 ዓመተ ምህረት ማጠናቀቂያ ደግሞ የጎንደር ዩኒቨርሲቲ የእድሜ ዘመን ሙያውን አበርክቶ እንግዲህ ምሁራኖቹ ተሰብስበው የክብር ዶክትሬት ይገባዋል ብለው የክብር ዶክትሬት ሸልሞታል። እንስታራ ያንይሰጣው እንዴ ምናምን ብለው የክብር ዶክትሬት ሰጥተውታል። ለሱም ዘግይቷል። መጨረሻ ላይ ያበረከተው ነገር በጣም ትልቅ ስለሆነ በትዝታው በኩልም ደግሞ የትዝታው ንጉስ ነው የሚባለው። የህይወት ዘመን ጥበበኛ ነው። ስለዚህ ይገባዋል። ዲዩም ቢቢሲ ሸልሞት። በአጠቃላይ ግን ቅዳሜ ዕለት ኮንሰርት ያልተገኘው ድንገት ባጋጠመው የጤና እክል ምክንያት ነው እና ይቅርታም ተብሏል። ህዝቡም በጣም ነው አንደርስታንድ ያደረገው። እንዴ ስንት ኮንሰርት ማሙድ እኮ ብቻውን ኮንሰርት ሆነ። ሰዓታችን ሄዷል። ስለ ጋሽ መሐሙድ ያዘጋጀነው ፕሮግራም ይሄንን ይመስል ነበር። ከጋሽ መሐሙድ ጋር በቀጥታ የሚገናኘው ደግሞ ሮሃ ባንድ ነው። ሮሃ ባንድንም አንስተን እንግዲህ የተወሰኑ ነገሮችን ነግረናችኋል። በሚቀጥለው ሳምንት ደግሞ የክብር ዶክተር ዳዊት ይፍሩን ግለ ታሪክ ይዘን እንቀርባለን። ሰዓታችን አለቀ። ደከመኛ ራሱ ዛሬ በቁም ነገር እንግዲህ ዛሬ በቁም እያለ መሐሙድ አህመድን ክቡር ዶክተር መሐሙድ አህመድን አወድሰናል፣ አድንቀናል፣ አመስግነናል። ለሰጠን ክብር ላስታወቀን በዓለም ዙሪያ ስላሳወቀን እናመሰግናለን ነው ስለሚገባ በቁም ነበር ቁም ነገርን ዛሬ በሱ ስም አዘጋጅተናል። የስፖንሰሮቻችንን መልእክት እንሰማና የጋሽ መሐሙድን ሙዚቃ ጋብዘን ነው የምንወጣው። ነገ ማክ ነው ቴዲማክ አይደለም ወንዲማክ ሐሰት ማክሰኞ ነው። ማክሰኞ ቀትር ልክ 6 ሰዓት ሲል እንገናኛለን። እስካሁን አብራችሁን ስለቆያችሁ በጣም ደስ ብሎናል። ስመማን ቤኪላፒስ ዲጄ ኪንግስተን ነበርኩኝ። ስልኮቻችሁን ስትቀበል ማሂ አብራን ቆይታለች። አሻሞች ባሻመኛ ወዝወዝ ያስብሏችኋል። ምስክር ፊት ለፊት ይታዩኛል። ለማንኛውም ከነሱ ጋር አሪፍ ጊዜ እንዲሆንላችሁ እንመኛለን። ነገ እንገናኝ። እኔ እናቴ ትሞት በጣም ነው የምወዳችሁ። ቻው አዲስ አበባ። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር። ኢትዮጵያ ለዘላለም ትኖር።